أعوذ بالله من الشيطان الرجيم. يقول الله سبحانه: هل أتاك حديث موسى إذ ناداه ربه بالوادي المقدس طوى. الله سبحانه وتعالى بسورة النازعات مكة بتوردች አንቀጽ በሱራዎቹ መጀመሪያ ላይ ባለፉት 14 አናቀጾች በተለያዩ መላእክቶች ምሎ ከዚያም ለቱብዓሱነ ወላ ቱሐሰቡን መቀስቀሳቸውና ከዚያም ሂሳብ መደረጋቸው አይቀርም ሲል አስረግጦ እንደነገራቸው ተመልክተናል። የመካ ከሃዲያን እና መሰሎቻቸው በሞቶ መነሳትና በሞቶ መቀስቀስ የማያባራ ጥያቄ እንደነበራቸው አላህ Subhanahu Wa Ta'ala በተለያዩ ቦታ ላይ አንስቷል። እዚህም ቦታ ላይ እናንተን ከሞታችሁ በኋላ መቀስቀስ ለኛ ከባድ አይደለም፣ فإنما هي زجرة واحدة አንድ ጊዜ ነው መለኩ የሚጮኸው ከዛም ትነሳላችሁ፣ ከዚያም ወዲያውኑ እንቅልፍ አልባ ወደ ሆነችው ምድር ትሸጋገራላችሁ ብሏል። እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም በዚህ ልክና በዚህ መጠን የሚታወቁ ማንነታቸው አልአሚን በሚል ማዕረግ ጭምር ህዝባቸው የሰየማቸው ሰው ነው። ኋላ አላህን በብቸኝነት አምልኩ ብለው በጥሩ ስነ ምግባር በማዘዛቸው የደረሰባቸው ተቃውሞ እና ትችት ውስጥን ይሰብራል። አላህ Subhanahu Wa Ta'ala እሳቸው ደግሞ እንዲሰበሩ አይፈልግምና ያለፉ ነብያቶች ዳዋ ሲያደርጉ የደረሰባቸውን ስቃይ የከፈሉትን መስዋዕትነት ያለፉ ከሃዲያን ከዛሬዎቹ ከሃዲያን ጋር የነበራቸውን ተመሳሳይ ባህሪ መልእክተኛውና የእሳቸውን ፈለግ ተከትሎ ዛሬም ዳዋ የሚያደርግ በዳዋ ስራ ላይ የሚንቀሳቀስ ሰው እንዲረዳ ተሰል እንዲሆን አላህ Subhanahu Wa Ta'ala هل أتاك حديث موسى በማለት የነብዩላህ ሙሳን ከፊርዓውን ጋር የነበራቸውን አላህ አስጨራሽ ትንቅንቅ ይጠቅሳል ማለት ነው። هل أتاك حديث موسى የሙሳ ወሬ መጣልህን ይላል። የሙሳ ወሬ ዜናውና ታሪኩ መጣልህን ነው የሚለው አላህ Subhanahu Wa Ta'ala إذ ناداه ربه بالوادي المقدس طوى ጌታው በተቀደሰው ሸለቆ በጧ በጠራው ጊዜ ጌታው አላህ Subhanahu Wa Ta'ala ሙሳን በተቀደሰው ሸለቆ በጧ በሌላ አገላለጽ ጦሩ ሲና የጠራው ጊዜና ይላል። ምን ብሎ ነው የጠራው? اذهب الى فرعون انه طغى يا موسى انا الله አንተ ሙሳ እኔ አላህ ነኝ፣ ከዚህ በኋላ ለነብይነት አጭቻለሁኝ፣ ነብይ ነህ፣ ወደ ፍርዓውንም ሂድ ሲል አላህ Subhanahu Wa Ta'ala የጠራው ጊዜ اذهب الى فرعون ወደ ፍርዓውን ሂድ انه طغى እሱ ማለትም ፍርዓውን ወሰን አልፏልና የተሰመረለትን መስመር አልፏል፣ ወደሱ ሂድ ብሎ ያለው ጊዜና ይሄ የሆነ የት ነው? በተቀደሰው ሸለቆ ጧ በሚባለው ቦታ ማለት ነው። فقل ከዚያም በለው ለሱ هل لك الى ان تزكى ወደ መጥራራትህ ላንተ መንገድ ያለህን በለውም ልትጠራራ ንጹህ ልትሆን መንገድ ያለህን ምን አለ ብትጠራራ ይሄንን አመጽህን ድንበር ማለፍህን ብትተው ብለህ ዳዋ አድርግለት አለው አላህ Subhanahu Wa Ta'ala ማለት ነው። وأهديك إلى ربك ወደ ጌታህም ልመራህ فتخشى ትፈራውም ዘንድ መንገድ ያለህን በለው ወደሱ ከሄድክ በኋላ። ከዛም ነብዩላህ ሙሳ የአላህን Subhanahu Wa Ta'ala ትዕዛዝ በመፈጸም ቀጥታ ወደ ፍርዓውን ሄዱ ማለት ነው። ቀጥታ ወደ ፍርዓውን ሄዱ፣ ከዛም የተባሉትን አደረጉ ማለት ነው።
ዳዕዋ ሲያደርጉለት አንተንም እኔንም የኸለቀ ብቸኛው ጌታ አላህ ነው፣ አንተ የምትመለክ አይደለህም፣ ፈጣሪ አለህ ሲሉት ማን ነው ደግሞ ያንተ ጌታ? ከኔ ውጭ ጌታ አለ እንዴ አለ። ለምትለው ተልእኮ እውነተኛነት አስረጅ አንጣ፣ ተአምር አንጣ አላቸው። فأراه الآية الكبرى ታላቂቱንም ተአምር አሳየው ይላል። ታላቂቱንም ተአምር አሳየው። አየቱል ኩብራ የተባለችው ይሄ العصا واليد البيضاء ለነብዩላህ ሙሳ አላህ የሰጧቸው የነበረችው አብትራቸው እና እጃቸው ነች። ብትራቸው ያገኘችውን ግምትና ኮተት ሁሉ ትበላለች፣ በልታ አጠግብ። በዛ ጊዜ በጣም ደጋሚዎች በዲግምት የመጠቁበት ሰዎች ለዲግምተኞች ክብርና ትኩረት የሰጠበት ጊዜ ነበር። ከዚያም አላህ Subhanahu Wa Ta'ala ሰዎች በየጊዜው ትኩረት የሰጡትን ነገር ዝቅ በማድረግ ተአምር አድርጎ ነብያቶችን ይልክ ስለነበረ በዛ ጊዜና ትኩረት የተሰጠውና የሚከበረውን ሙያ የዲግምትን ተግባር ውሸት መሆኑን የሚገልጽ በገሃድ የሚያስተምር የተደገመበትን ነገር ሁሉ አግበስብሳ አምትውጥ ብትር ሰጣቸው ማለት ነው። እነሱ ይደግማሉ፣ የሳቸው ብትር ዲግምትን ባገኘች ቁጥር ስብስብ አድርጋ ትባላለች ማለት ነው። እና አላህ Subhanahu Wa Ta'ala ሙሳ ወደ ፊርዓውን ሲልካቸው ለነብይነታቸው ከአላህ የተላኩ መልእክተኛ ለመሆናቸው የሚያስረዳ ተአምር የፊርዓውን ሰዎች የደገሙትን ዲግምት ሁሉ የምትበላ ብትር ነበር የሰጣቸው። እንዲሁም እጃቸው ቀኝ እጃቸውን በግራ እጃቸው በብብታቸው ውስጥ አስገብተው ሲያወጡት ያበራል፣ ነጭ ሆኖ ያበራል። ነጭ ሆኖ ሲባል በኢለትና እንደ ቁምጥና ወይም ደግሞ ይሄ ነጭ በሽታ ማለት ሳይሆን ብርሃናማ ሆኖ ያበራል ማለት ነው። ይሄንን አሳዩት ማለት ነው። ከዚያም ተአምር ሲያይ አንድ ሰው ማመን መቀበል ይሄ ነገር ብሎ እንደገና ማሰብ ማጤን ነበር የሚጠበቅበት። የፊርዓውን ምላሽ ግን ከዚህ የተለየ ነው የሆነው። ፈከዘበ ወዓሷ አስተባበለም ፊርዓውን ወዓሷ አመፀም በአመፁ ላይ ቀጠለ ይላል አላህ Subhanahu Wa Ta'ala። ፈከዘበ بأنهما من الله የሙሳ ተአምር ብትሩና እጁ ከአላህ በኩል ለሙሳ የተሰጡ በመሆናቸው አስተባበለ። ወዓሷ አመፀም በአመፃው ላይ ቀጠለ ይላል። ثم أدبر يسعى ከዚያም ለማጥፋት የሚተጋ ሲሆን ዞረ تولى وأعرض عن الإيمان الله سبحانه وتعالى بلاكو نبي بموسى كما من زوره يسعى لما بلاشت የሚተጋ ሲሆን ማለት ምንድነው? አሁንም በመጥፎ ተግባር ላይ ለመትጋት ቁርጠኛ ሆኖ ነው የዞረው ማለት ነው። አንድ ጊዜና በቃ አላምንም ብሎ መዞር ብቻ አይደለም። ከዚህ በኋላም እንደገና በመጥፎ ተግባሩ ላይ በአመፁ ላይ ለመዘውተር ትጋት ጭምራለሁ ሳይ ያለው ማለት ነው። فحاشر فنادى فرعون ሰበሰበ ይላል። فحاشر ሰራዊቶችን መሆኑ ነው። ሰራዊቶችንም ሰበሰበ ተጣራም فقال على انا ربكم الاعلى እኔ ታላቁ ጌታችሁ ነኝ፣ ከኔ ውጭ ጌታ የለም። ይሄንን ሊያሳስስ ደግሞ ይሄ ፊርዓውን ይሄ ሙሳ ይሄው እኔ ጌታ ነኝ የጌታ መልእክተኛ ነኝ እያለ ነው ሲል ህዝቦችን ሰብስቦ ተናገረ ማለት ነው። فأخذه الله نكال الأخيرة والأولى اللهم በኋለኛይቱና በፊተኛይቱ ቃል ቅጣት ያዘው ይላል። فأخذه الله ያዘው በመጀመሪያይቱና በመጨረሻይቱ ቃል ቅጣት ያዘው
ምን ማለት ነው? እነ ሐሰን አልበስሪ እንደሚሉት عقبه الله فجعله نكال الآخرة والأولى አላህ ቀጣው ተበቀለው ይሄን በማለቱ የመጀመሪያዎቹም የመጨረሻዎቹም መቀጣጫ አደረገው في الدنيا بالغرق وفي الآخرة بالنار በዱንያ ላይ ያው አይጠፉ ጥፋት ነው የጠፋው በአኺራ ደግሞ በእሳት ይጋያታል ስለዚህ ለሰዎች ምሳሌና መማሪያ ያደረገ ለመጀመሪያዎቹም ለመጨረሻዎቹም ብሏል ሌሎች ሙፈሲሮች ደግሞ فأخذه الله نكال الآخرة والأولى ብሎ ማለት ከዚህ በፊት ከ40 ዓመት በፊት ተናግሯት በነበረችው ቃሉ እና ዛሬ አነ ረብኩም الأعلى በሚለው የኩፍር ቃሉ አላህ ያዘው ቀጣው ነው እዚህ ቦታ ላይ ሱረቱ ናዚዓ ላይ እንደምትመለከቱት አነ ረብኩም الأعلى ብሏል በድፍረት በሌላ ቦታ ደግሞ በሱረቱ القصص ላይ ما علمت لكم من إله غيري ብሏል ከኔ ውጭ ጌታ አለ እንዴ እኔ አላቅም ከኔ ውጭ አምላክ መኖሩን ብሏል በሁለቶቹ ቃላቶች መካከል የ40 ዓመታት ያህል ለውጥ አለ አላህ Subhanahu Wa Ta'ala ዛሬ በተናገረውም ከ40 ዓመት በፊት በተናገረውም በሁለቶቹም ቃል ያዘውና ቀጣው ተበቀለው ብለዋል إن في ذلك لعبرة لمن يخشى በዚህ ውስጥ በፊርዓውንና በፍጻሜው በመጨረሻው በዚህ ታሪክ ውስጥ ለዒብረተን መገምገሚያ አለ ሊመን የኽሻ ጌታውን ለሚፈራ ሰው እውነትን የሚገመገምበት ተጨባጭ የሆነ ታሪክ አለ ይላል አላህ Subhanahu Wa Ta'ala إن في ذلك الذي فعل بفرعون إن كذب وعصى لعظة لمن يخشى أي الله عز وجل سبحانه الله لم يفراسو መገምገም ያለበት በዚህ ታሪክ ውስጥ ይላል ከዚያም መለስ ሲልና ወደ ሙንኪሩል ባስ ሙቶ መነሳት የለም እያሉ ሽንጣቸውን ገትረው ወደሚከራከሩ ከሃዲያን አንቱም አሽዱ خلقنا من السماء وبناها ይላቸዋል እናንተ ሙቶ መቀስቀስ የለም የምትሉ ከሃዲያኖች አንቱም አሽዱ خلقን ባፈጣጠር እናንተ ይበልጥ የበረታችሁ ናችሁን አሚ السماء وبناها ወይስ ሰማይ ማን ነው ባፈጣጠር ብርቱ ሰማይ ናት እናንተ ነው የሚላቸው አላህ Subhanahu Wa Ta'ala يعني አخلقكم بعد الموت اشد عندكم ከሞታችሁ በኋላ እናንተ መቀስቀስ ሰማይን ከመገንባትና ከማስገኘት ይበልጣልን ሰማይን አላህ Subhanahu Wa Ta'ala ፈጣሪ እንዳስገኘው መቼም እናንተም ተቀበላችኋል ሰማይን የخለቀ ጌታ እናንተን ከሞታችሁ በኋላ ማስነሳት ምን ነው የሚከብደው እያለ ያቀርባል ማለት ነው ከዛም ሰማይን ሲገልጽ በናሃ አላህ Subhanahu Wa Ta'ala የገነባት የሆነች ሰማይ የአላህ Subhanahu Wa Ta'ala ግንባታ የሱ ውጤት ነች ማለት ነው ረፈዐ ሰምካሃ ፈሰዋሃ አላህ Subhanahu Wa Ta'ala ከፍታዋን አጓናት አስተካከላትም ረፈዐ ሰምካሃ ከፍታዋን አጓናት ሰምካሃ ማለት ከመሬት ወደ ላይ ያላትን ከፍታ ነው ከፍ ብላ ጎንበስ ብለን ወይም ደግሞ ረጃጅም ነገር ለማንቀሳቀስ ቤቶችን ለመስራት ህንጻዎችን ለመገንባት በማንቸገርበት ቀደር ማለት ነው ከሜቶ ሜትር በላይ ቢያደርገው ወይም ደግሞ ከ10 ሜትር በላይ ቢሆን ሰማይ ምን ሊፈጠር እንደነበረ አስቡት አላህ Subhanahu Wa Ta'ala ግን ከመሬት ከፍ አድርጎ خለቀ ማለት ነው ፈሰዋሃ አስተካከላትም بلا شطور ولا شقوق ولا خطور ያልተሰነጣጠቀ የሚያምር ውብ አድርጎ አላህ Subhanahu Wa Ta'ala አስተካክሎ አሁን ባለችበት ሁኔታ خለቃት ሰማይን
وأغطش ليلها وأخرج ضحاها ليلتوانم أجلم إلى ليلتوانم أجلم ليلها مرجع الضمير وليسماين يليلتون من يسماين ليلت الله سبحانه وتعالى أجلم أدرج وأخرج ضحاها ቀኗንም ገለጸ ወይም ደግሞ ብርሃናማ አደረገ ይላል። ለማነው ሰማይ ጨለማ አላት እንዴ? ወይም የሰማይ የሚባል ሌሊት የሰማይ የሚባል ቀን አለ እንዴ? ለምንድን ነው ወደሱ ኒስባ የተደረገው ካላችሁ ያው ሌሊትና ቀን ወይም ደግሞ ጨለማና ብርሃን የሚፈራረቀው ከፀሐይ ነው። ፀሐይ ደግሞ ያው ከሰማይ ጋራ ቁርኝት እንዳላትና በሰማይ ውስጥ እንደሆነች ግልጽ ነው። ከዚህ አንፃር ነው። والارض بعد ذلك دحاها ምድርንም ከዚያ በኋላ ዘረጋት ይላል አላህ Subhanahu Wa Ta'ala بعد ذلك اي بعد خلق السماء ሰማይን ከخለቀ በኋላ ምድርንም ዘረጋት دحاها بسطها ወደሁ አልበስጥ ከዚህ እንደምንረዳው አላህ Subhanahu Wa Ta'ala መጀመሪያ ሰማይን خለቀ ከዛ በኋላ እንደገና መሬትን ዘረጋ ማለት ነው። መሬትን ዘረጋ። ነገር ግን ከዚህ የተለየ አያ አለ። መጀመሪያ መሬት ከዛ ሰማይ እንደተخለቀ የሚያሳይ ነስ አለ። ጀም የሚደረገው አላህ Subhanahu Wa Ta'ala ከሰማይ በፊት መሬትን خለቀና አላ ሱረቲል ቁራ አድርጎ ከخለቀ በኋላ ሰማይን አሁን ባለበት ሁኔታ ከፍ አድርጎ ገነባው ማለት ነው። ከዛ በኋላ ተخلቃ የነበረችዋን በኳስ ቅርጽ የነበረችዋን ምድርን አሁን ባለችበት ሁኔታ ዘረጋት والارض بعد ذلك بعد خلق السماء بناء السماء دحاها ዝርጋታው እንደገና ከሰማይ ግንባታ በኋላ ተፈጸመ። اما خلق الارض መሬትን መخለቅና ማስገኘት ከሆነ ግን مقدم عن بناء السماء ከሰማይ ግንባታ ይቀድማል ማለት ነው። اخرج منها ماءها ومرعاها ውሃዋንና ለእንስሳዎች ግጦሿንም ከእርሷ ማለትም ከመሬት አወጣ ይላል። اخرج منها ከመሬት አወጣ ماءها ውሃዋን ومرعاها ግጦሿንም ውሃ ለነገራቶች ሁሉ የህይወት መሰረት ነው። እንደገና ደግሞ ግጦሽ ለሰው ልጆች አገልግሎት የሚውሉ እንስሳዎች የህይወታቸው መሰረት ነው፣ ቀለባቸው ነው። ከመሬት እነዚህን አወጣ ይላል አላህ Subhanahu Wa Ta'ala። በሁለቶቹም ማለትም በውሃም በግጦሽም የሰዎችም ይሁን ለሰዎች አስፈላጊ የሆኑ እንስሳዎች ህይወታቸው ከምንም በላይ ቁርኝት ያለው ነገር ከመሬት ተገኘ ማለት ነው። والجبال أوصاها ጋራዎችንም አደላደላቸው ከላይ ወደታች አላህ Subhanahu Wa Ta'ala እንደሚስማር በተዘረጋቸው መሬት ላይ ላካቸውና ክንችራ አድርገው መሬትን እንዳታረገርግ አድርገው እንዲይዙ አደረጋቸው ይላል። متاعا لكم ولأنعامكم ይህ ሁሉ የተደረገው ሰማይን ከበላያችሁ ከፍ አድርጎ አልቆ መሬትን እንዳታረገርግ በተራራዎች ወጥሮ ከውስጧ ውሃዎች ለእንስሳዎቻችሁ ግጦሽን አውጥቶ አላህ Subhanahu Wa Ta'ala በዚህ መልኩ ይሄንን ውብ ፍጥረት ዓለም የخለቀውና ያስገኘው እሱ ስለሚገለገልበት ግብር ስለሚሰበስብበት አይደለም። متاعا لكم ለእናንተ መጣቀሚያ ነው። ولأنعامكم እንዲሁም ለእንስሳዎቻችሁና ለእናንተ መጣቀሚያ ይሆን ዘንድ ይላል። በዚህ መልኩ አላህ Subhanahu Wa Ta'ala ሙንኪር አልባስ ሙቶ መነሳት እንዴት ሊኖር ይችላል ብለው የሚከራከሩ ሰዎችን በሚያውቁት በሚኖሩት ተጨባጭ በሆነው ተፈጥሯዊ ማስረጃ እየመጎታቸው ነው ያለው። ከዚያም ያ
አሁን እየተከራከሩበት ይገኛል አይገኝም ይከሰታል አይከሰትም እየተባለለት ያለው የቂያማ ቀን ሙቶ መቀስቀስ ሙቶ መነሳት ዲባቡ ስሜቱ ምን እንደሚመስል በቀጣይ ይገልጻል فإذا جاءت الطامة الكبرى ታላቂቱ መዓት በመጣሽ ጊዜ ይላል አጣማ መዓት ወይም ደግሞ መከራ ማለት ነው ትልቂቱ መከራማ የመጣሽ ጊዜ ቂያማ ቀን ማለት ነው የእኔ النفخة الثانية መለኩ ሁለተኛውን ሲነፋ ሁለተኛውን በቀንዱ ላይ ሲነፋ በሰው ልጆች ሁሉ ላይ መዓት ይወርድባቸዋል ትልቅ ካለፈባቸው ሁሉ መከራ ትልቁ መከራ ይዛን ጊዜ ይከሰታል እና ታላቋ መከራማ የመጣሽ ጊዜ ይላል አላህ Subhanahu Wa Ta'ala ጀዋቡ ወደፊት ነው ቂያማ ቀን በተለያዩ ስሞች ተሰይማለች እዚህ ቦታ ላይ ጣማ ተብላለች በሌላ ቦታ ደግሞ በተለያዩ ስያሜዎች ተሰይማ እናገኛለን يوم يتذكر الإنسان ما سعى ሰው ሁሉ የሰራውን የሚያስታውስበት ቀን يوم يتذكر الإنسان ما سعى ሰው ሁሉ የሰራውን የሚያስታውስበት ቀን ما سعى ما عامل في الدنيا من خير وشر ማለት ነው خيرንም ይሁን ሸሩን የሰራውን ስራ ሁሉ የዛን ቀን ያስታውሳል الإنسان አሊቱ ጅንስያ ናት የትኛውም ሰው ማለት ነው የትኛውም ሰው ሁሉ የሚለውን መልእክት ያገኘነው ከዚህ ነው وبرزت الجحيم لمن يرى ገሃነምም ለሚያይ ሰው ሁሉ በተገለጠሽ ጊዜ يكشف عنها الغطاء فينظر إليها الخلق ብለዋል ሙቃቲል ጀሃነም ዛሬ ተቀልቃይ በመኖር ላይ ያለች ዓለም ብትሆንም ወከዘለ ጀና ግን ዛሬ አናያትም በዚያ ቀን ግን በእኛና በሷ መካከል ያለው መጋረጃ ይነሳና خلق ሁሉ ጀሃነምን ያያል ገና ሳይገቡ በማያት ብቻ ይርጃሉ ማለት ነው ይፈራሉ ይሰጋሉ አሁን እዚህ ነው በስራዬ ክፋት ልገባ ሊፈረድብኝ ቢችል እዚህ ነው የምገባው ሳይገቡ ገና በድንጋጤና በፍርሃት በስጋት ሰውነታቸው ይቀልጣል ማለት ነው ወላሂ ቢላህ وبرزت الجحيم لمن يرى جهنم ለሚያይ ሰው ሁሉ በተገለጠሽ ጊዜ ማለት እሱ ነው فأما من طغى የካደ ሰውማ طغى في كفره በክህደቱ ላይ በጥሜቱ ላይ ድንበር ያለፈ አثر الحياة الدنيا ቅርቢቱንም ህይወት የመረጠ على الآخرة ከአኺራው ይልቅ ቅርቢቱን ህይወት ዱንያን فإن الجحيم هي المأوى جهنم እርሷ በእርግጥ መኖሪያው ናት جهنم እርሷ በእርግጥ ለሱ መኖሪያው ናት ይኖርባታል ይገባል በዚህ ጊዜ ይወጣል አይባልም ማለት ነው ለመግባቱ ምክንያቱ ሽርክና ኩፍር ከሆነ ሽርከን አክበር ከነበረ አማ ጀሃነም የገባበት ምክንያት ወንጀል ከሆነ ኢማን ካለው ወይን ቀለ ወደቅ በሆነ ጊዜ የሥራውን ያህል ተቀጥቶ ወይም ደግሞ بشفاعة الشافعين وبرحمة الله أرحم الراحمين ወደ ጀነት መንጣቱ አይቀርም وأما من خاف مقام ربه በጌታው ፊት መቆምን የፈራ ሰውማ ወነሀ النفس عن الهوى ነፍሱንም ከዝንባሌዋ ከፍላጎቷ የገታና የከለከለ ይላል አላህ Subhanahu Wa Ta'ala عن الهوى عن المحارم التي تشتهيها ነፍሱ የምትፈልጋት የምትዘነበለባት የሆነችን መጥፎ ነገር ሁሉ የተከለከለ የሆነ ሰው فإن الجنة هي المأوى
ለዚህ ሰውዬ ጀነት እርሷ በእርግጥ መኖሪያው ናት እሱም ከገባ በኋላ ይወጣ ለዘመናት ይኖራል ኻሊዲነ ፊሃ እንደሚለው በማለት አላህ Subhanahu Wa Ta'ala يسألونك ማነው فإذا جاءت الطامة الكبرى ከሚለው ጀምሮ ቂያማ ቀን አስፈሪ እጅግ በጣም የሰው ልጆች ካሳለፉት የመከራ አይነት ሁሉ ትልቁ ዛሬ ይመጣል አይመጣም እውነት ነው ውሸት ነው እያሉ ዝም ብሎ እድሜን ከማቃጠል ይልቅ ተገቢውን ዝግጅት የሚደረግለት ከወዲሁ የሚሰነቁለት አስፈሪ ቀን እንጂ እንደ ተራ ነገር እውነት ነው ውሸት ነው እያሉ እየተሳለቁ እድሜን እንደቀላል ነገር የሚያሳልፉበት አጀንዳ አይደለም ከወዲሁ ተዘጋጁ ከዝግጅት ሁሉ ትልቁና የመጀመሪያው ደግሞ ተውሂድ ነው በማለት አላህ Subhanahu Wa Ta'ala ወደ ተውሂድ የሚያደርገውን ጥሪ ነው እያስቀመጠ ያለው ከዚያም ለረሱላህ ሰለላሁ ዐለይሂ ወሰለም በተለያየ ጊዜ የተለያዩ ጥያቄዎች ይቀርቡላቸዋል በተደጋጋሚ ከቀረቡላቸው ጥያቄዎች የቂያማ ቀን ጥያቄ ነው ቂያማ መች ነው ቂያማ አለ ትላለ ሞቶ መነሳት አለ ትላለ መች ነው ንገር የሚሉ ጥያቄዎች ይመጡ ነበር እና አላህ Subhanahu Wa Ta'ala ለነዚህ ተደጋጋሚ ጥያቄዎች እንዲህ ይላል يسألونك عن الساعة أيان مرساها ይጠይቁሃል አንተ ሙሐመድ ስለ ሰዓቲቱ አያነ ሙርሳሃ መሆኔዋ መቼ ነው መች ነው የምትሆነው ይሄ የምትቀጥረን ቂያማ መች ነው የሚከሰተው አያነ ሙርሳሃ መታ ዙሁሩሃ ወሱቡቱሃ እያሉ ይጠይቁሃል ይላል ፊማ አንተ ሚን ذكراها አንተ እርሷን ከማስታወስ በምን ውስጥ ነህ لست في شيء من علمها وذكرها اي لا تعلمها አንተ ምን ታውቃለህ ቂያማ መቼ እንደሆነች ሲጀመር ረሱላህ ሰለላሁ ዐለይሂ ወሰለም በረጅም ሐዲሳቸው ጅብሪል በሰው ተመስሎ መጥቶ ጥያቄ አቅርቦ አኒል ኢስላም ወአኒል ኢማን ወአኒል ኢህሳን ስለተለያዩ የዲን መሰረቶች ጠይቆ በመጨረሻ የጠየቀው ስለ ቂያማ ቀን ነበር መተሰዓቱ አላቸው መልእክተኛው የመለሱት ግን መል መስኡሉ عنها بأعلم من السائل ተጠያቂው እኔ የተሻለ ዕውቀት የለኝም ካንተ ከጠያቂው በተሻለ አንተም እኔም ቂያማ መቼ እንደሆነች ባለማወቅ እኩል ነን ነበር ያሉት አላህ Subhanahu Wa Ta'ala ለሰዎች ያካፈላቸው የዕውቀት አይነቶች አሉ እሱ ብቻ ተخصص የሆነባቸው ለነብይ ሙርሰል ወላ መለክ ሙቀረብ ባለሟል ለሆነ መላእክታም ለተላከ ረሱል ነብይ ለሆነም አካል ያላካፈለው የዕውቀት አይነት አለ ከነዚህ የዕውቀት አይነቶች አንዱ ቂያማ መቼ እንደሚቆም ነው መቼ ቂያማ ሊቆም እንደሚችል አይታወቅም አታ ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው አያውቁም ሲጀመር አንተ መች ታውቃለህ እነሱ በተደጋጋሚ ግን ቂያማ መቼ ነው እያሉ ይጠይቁሃል ይላል ትክክለኛው ምላሽ ቂያማን በተመለከተ ከዚህ በስተፊት ለተነሱትም ወደፊት ለሚነሱትም ኢላ ረቢከ ሙንተሃሃ መጨረሻዋ ወደ ጌታ ብቻ ነው ቂያማ ቀን መቼ እንደሚከሰት ዕውቀቱ መጨረሻዋ ወደ ጌታ ብቻ ነው የሚያውቀው ጌታ ብቻ ነው አይ ሙንተሃ ዒልሚሃ عند الله سبحانه فقط ማለት ነው انما انت منذر من يخشاها አንተ የሚፈሩትን ሰው ቂያማን የሚፈራትን ሰው አስፈራሪ ብቻ ነህ ነው የሚለው አላህ Subhanahu Wa Ta'ala انما انت مخوف من يخاف قيامها ያንተ ሐላፍትና ማድረስ ብቻ ነው እሱን ያደረክ ነው ከዚያ ባለፈ ከ10 አመት በኋላ ከ100 አመት በኋላ ቅዳሜ ቀን እሁድ ቀን በዚህ ሰዓት በዛ ጊዜ ብሎ ቂያማን አስልቶ መናገር ዕውቀቱ ላንተ አልተሰጠህም አላህ Subhanahu Wa Ta'ala ብቻ ነው ተخصص የሆነበት ነው የሚለው አላህ Subhanahu Wa Ta'ala كأنهم يوم يرونها لم يلبثوا إلا عشية أو ضحاها እነዚህ ሙሉ
እድሜያቸውን አንድ ጊዜ ሙቶ መነሳት የለም ሲሉ በሌላ ጊዜ መቼ ነው ቂያማ እያሉ አላስፈላጊ በሆኑ ጥያቄዎች እድሜያቸውን የጨረሱ ሰዎች አስፈላጊውን ዝግጅት ለቂያማ ያላደረጉ ሰዎች ነገ በሚቀሰቀሱበት ጊዜ መቀስቀሳቸው መቼም አይቀርም። እኛ በዱንያ እኮ አልተስማማንም፣ ነብይ ልከህልን ሙቶ መነሳት አለ ስትለን እኛ የዛ ጊዜም ጥያቄ አንስተናልና አንነሳም ብለው እንደሞቱ አይቀሩም፣ ይነሳሉ። ከተነሱ በኋላ የሚኖራቸውን ሁኔታ አላህ Subhanahu Wa Ta'ala እንዲህ ሲል ይገልጻል። كأنهم يوم يرونها ساعتين ማለትም ቂያማን እነሱ በሚያዩበት እለት لم يلبسوا إلا عشية أو ضحاها ረፋዲን ወይ ምሽትን እንጂ በዱንያ ላይ ቁርጥ ያልቆዩ ነው የሚመስላቸው ይላል። የዱንያ ህይወታቸው ሙሉ በሙሉ እንደገና ወደ ኋላ ዘወር ብለው ሲያዩትና ሲያሰሉት የአንድ ቀን ረፋድ ወይ ነው መስሎ የሚታያቸው ከዚያ ያለፈ ነገር የለውም ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala በሱረቱ ናዚያ ለረሱላህ ሰለላሁ ዐለይሂ ወሰለም ሙሳን ወደ ፊርዓውን ልኮ ያደረጉትን ተጋድሎ የፊርዓውንን ምላሽ ከዚያም አላህ Subhanahu Wa Ta'ala ፊርዓውንን እንዴት በክፉ ተግባሩ በክህደቱ አና ረብኩም ወላአላ በማለቱ ማዓሊምቱ ለኩም ሚን ኢላሂን ገይሪ በማለቱ እንዴት እንደተበቀለው ጠቁሟል። ስለዚህ ዛሬም ያንተ ሰዎች ቢክዱና ቢያስተባብሉ ነብይ ተልኮ ሰዎች መቃወማቸው በአንተ አልተጀመረም። እነ ሙሳም እንደ አይነት መስዋዕትነት ከፍለዋል። ከዚህ በስተፊት ለላኳቸው ነብያቶች አስተባባይ ሆነው የተሰለፉ ሰዎች መጨረሻቸው የነ ፊርዓውን ይሄንን ይመስላል። ያንተም ሰዎች ከዚህ የተለየ መጨረሻ የላቸውም ሲል እያጽናናቸው ነው ማለት ነው። ከዚያም ቀጥሎ አላህ Subhanahu Wa Ta'ala ሙቶ መነሳት ሩቅ ነገር እንዳልሆነ ቅርብ እንደሆነ አሁን ከምንኖረው ፍጥረት ዓለም መማር አስፈላጊ እንደሆነ የሰማይን የመሬትን አፈጣጠር አላህ Subhanahu Wa Ta'ala ከመሬት ውሃን እንዲሁም ደግሞ ግጦሽን ለኛ መጣቀሚያ አብቅሎ እያኖረን መሆኑን ይሄን ሁሉ የማድረግ ሙሉ አቅም ችሎታ ያለው ጌታ ከሞትን በኋላ ቀስቅሶ ለምን ይሄን ሰራው ብሎ መጠየቅ ለሱ ከባድ ሊሆን እንደማይችል ማሰብ መገመት ከወዱ እንደሚገባን ያስረዳል። ከዚያ ማስከተሉ አላህ Subhanahu Wa Ta'ala የቂያማ ቀንን አስከፊነት አጣመቱል ኩብራ ታላቋ መዓት በማለት ይጠቅሳል። በዚያ ቀን ጀሃነምንም ጀነትንም ሰዎች በገሃድ የሚያዩበት እድል ይፈጠራል ይላል። ሰዎች ለሁለት ይከፈላሉ። መጨረሻቸው ጀነት መጨረሻቸው ጀሃነም የሚሆኑ ለመጨረሻቸው ሀገር መደላድሉን የሚሰሩት ግን ዛሬውኑ ነው። አላህን የፈራና አላህን የተጠነቀቀ የነፍሱን ፍላጎት ቸል ያለ ለአላህ Subhanahu Wa Ta'ala ፍላጎት ያደረሰው መጨረሻው ጀነት ነው። በተቃራኒው ያመፀ ከሸርዑ ተቃራኒ የሆነ ደግሞ መጨረሻው ጀሃነም ነው ሲል ሰዎች ማረፊያቸው ከሁለት አንዱ ብቻ እንጂ ሶስተኛ አማራጭ እንደሌለ በደንብ አስምሯል ማለት ነው። ከዚያም የተለመደውን የቂያማን ቀን ጥያቄ ሰዎች በተደጋጋሚ ይጠይቃሉ። መቼ እንደሆነ አይታወቅም። ነገር ግን በየትኛውም ሁኔታ ላይ አልፋችሁ ነገር ስትቀሰቀሱ ያለፈው ህይወታችሁ በጣም ትንሽ ነው፣ ኢምንት ነው። ስለዚህ ከወዲሁ ዝግጅት አድርጉ አይነት ጥሪ ነው አላህ Subhanahu Wa Ta'ala የሚያደርገው። ሁላችንም በቁርአን የምንገሰጽ በሰማነው የምንሰራ የተግባር ሰዎች አላህ ያደርገን። ስራችንን ለኢኽላስ ሊላህ አላህ ያደርገልን። ወሰለላሁ ዐለ ነብይ ወዐሊሂ ወሰህቢሂ አጅመዒን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።